በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የመካከለኛውን ምስራቅ ምድር ዳግም ወደ ሲኦልነት የቀየረ ቀጠናውን ያናወጠ የጥቃት ማዕበል ተከፍቷል። ዓለም እስካሁን ካየቻቸው የጦርነት ታሪኮች ሁሉ እጅግ ዘግናኙና አስፈሪው ምዕራፍ ዛሬ ተከፍቷል። የኢራን የኒኩሌር ጣቢያ ተመቶ ቀጠናውን ሲያናውጥ የአሜሪካ ግዙፉ የጦር መርከብ በኢራን ሚሳኤሎች ተደብድቦ ለመስመጥ መቃረቡም ተዘግቧል። የማትበገረዋ አሜሪካ ተንበርክካለች። የዋሽንግተን ኩራት የሆኑት F-15 ተዋጊ ጀቶች በፋርስ ምድር ላይ እንደ ቅጠል ረግፈው አመድ ሆነዋል። The short-term increase has been entirely the result of the Iranian regime launching deranged terror attacks against commercial oil tanks. ፔንታጎን በድንጋጤ ተውጧል። ዋሽንግተን ለቴህራን የ48 ሰዓታት የተኩስ አቁም እንዲደረግላት እየጠየቀች ቢሆንም የኢራን ምላሽ ግን ድርድር የለም፣ መቃብራችሁን እዚሁ እንቆፍራለን ሆኗል። በሌላ በኩል በታሪክ ታይቶ የማይታወቅ የባህር ላይ እልቅትም ተከስቷል። ግዙፍና የዓለም ቁጥር 1 የጦር መርከብ USS አብርሃም ሊንኮን በድጋሚ በኢራን ሚሳኤል ተደብድባ መንደዷ ተረጋግጧል። ፕሬዝዳንት ዶናልድ ትራምፕ የጦር መርከቦቻቸው ከኢራን እንዲሸሹ ቢያዙም አብርሃም ሊንኮን ግን ከእሳት ባህር ማምለጥ አለመቻሏ ተነግሯል። መላው የህንድ ውቅያኖስ በአሜሪካ የጦር መርከቦች እሳት መናወጡ ተዘግቧል። የአሜሪካ የመከላከያ ሚኒስተር ፔት ሄግስት በድንጋጤ 5 ከፍተኛ ጀነራሎችን ከስራ ማባረራቸው ተሰምቷል። የጦር ኃይሉ ጠቅላይ ኤታማዦር ሹምም ሳይቀሩ ተባረዋል። በሌላ በኩል የኢራን የኒኩሌር ጣቢያም በአራተኛ ዙር ጥቃት ተናውጧል። አሜሪካና እስራኤል የሰነዘሩት ጥቃት የኒኩሌር እልቅትን ጠርቷል። የራዲዮ አክቲቭ ጨረር ስጋት በቴህራን፣ በዱባይ፣ በሳውዲ አረቢያና በኩዌት ላይ ተደቅኗል። በሌላ መረጃ በበረሃ መሃል የሞትና የህይወት እሽቅድድም ተጧጥፏል። ተመቶ የወደቀው የኤፍ-15 አብራሪ ፍለጋው በኢራንና በአሜሪካ መካከል ተጠናክሮ ቀጥሏል። አሜሪካ አብራሪዋን ለማዳን የላከችው ሌላኛው አውሮፕላንም በኢራን ሰማይ ላይ ተመቶ ወድቋል። በአሁኑ ሰዓት ከ14 በላይ የአሜሪካ ወታደሮች ሲገደሉ በመቶዎች የሚቆጠሩ ደግሞ ቁስለኛ መሆናቸው ተነግሯል። አሜሪካ ከዚህ ውርደት እንዴት ትወጣለች? እስራኤል የጀመረችው የኒኩሌር እሳት ቀጠናው ላይ የሚያደርሰው ጉዳት ምን ይመስላል? የሚለውንና ከቀጠናው የወጡ አዳዲስ ሰበር መረጃዎችን በዘገባችን በዝርዝር እናስደምጣችኋለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ የትንታኔ ዘገባችንን ከየት ሀገር ሆናችሁ እንደምትከታተሉ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናምራ። የመካከለኛው ምስራቅ ሰማይ ባስፈሪ የሚሳኤል ናዳ ሲደበደብ ቀጠናው ተተራምሷል። ኢራን እስራኤል ላይ አሰቃቂ የተባለ የጥቃት ማዕበል ስትከፍት አሜሪካና እስራኤል ደግሞ በኢራን የኒኩሌር ጣቢያ ላይ አራተኛ ዙር ከባድ ጥቃትን ፈጽመዋል። በመካከለኛው ምስራቅ ኢራንን እናንበረክካለን በሚል ትዕቢት የተጀመረው ጦርነት ዛሬ ዋሽንግተንን ለልመና፣ ቴህራንን ደግሞ ለድል እያቃረባት ይገኛል። ዓለምን በድንጋጤ ውስጥ የከተተው የቅርብ ጊዜ መረጃዎች እንደሚያመላክቱት የአሜሪካ የጦር አቅም ምልክት የሆኑት F-15 ተዋጊ ጀቶች በኢራን ምድር እንደ ቅጠል ረግፈዋል። ይህ ክስተት ዋሽንግተን የ48 ሰዓታት አስቸኳይ የተኩስ አቁም እንድትለምን አስገድዷታል። ባለፉት 5 ሳምንታት ኢራንን እንቀብራለን ሲሉ የነበሩት የአሜሪካና የእስራኤል ጀነራሎች ዛሬ ከገቡበት የጦርነት እሳት መውጫ ቀዳዳን አጥተዋል። ዋሽንግተን ለቴህራን የ48 ሰዓት የተኩስ አቁም ጥያቄን ብታቀርብም የኢራን
ባለስልጣናት ግን ጥያቄውን በንቀትም ውድቅ አድርገውታል። ከአጥቂ ጋር ድርድር የለም፣ ሜዳው ላይ የተጀመረው ፍልሚያ ሜዳው ላይ ያበቃል የሚል የሚመስለው የኢራን አቋም አሜሪካን በዓለም አደባባይ አዋርዷታል። የአሜሪካ የቴክኖሎጂ ጥንካሬ ማሳያ የሆኑትና በራዳር አይታዩም የተባሉላቸው ሁለት F-15 ተዋጊ ጄቶች በኢራን የአየር መከላከያዎች ተመተው መውደቃቸው ጦርነቱን ወደ ሌላ አስፈሪ ምዕራፍ አሸጋግሮታል። በሚሊዮን የሚቆጠር ዶላር የፈሰሰባቸው ጄቶች በፋርስ ምድር ላይ አመድ ሆነው የአሜሪካን ወታደራዊ የበላይነትን ጥያቄ ውስጥም ከተዋል። በአሁኑ ሰዓት በሁለቱ ሀገራት መካከል ከፍተኛ የፍለጋና የሽምቅ ውጊያ እየተካሄደ ያለው ተመቶ በወደቀው F-15 ተዋጊ ጄት ውስጥ የነበረውን አብራሪ ለማግኘት ነው። በትናንትናው ዕለት በኢራን ደቡባዊ ክፍል የተከሰተውን ይህንን ክስተት ተከትሎ አሜሪካ አንደኛውን አብራሪ መገኘቱን አረጋግጣ የጠፋውን ሁለተኛውን ባልደረባ ለማግኘት ፍለጋዋን ማጠናክራ ቀጥላለች። በሌላ በኩል የኢራን ባለስልጣናት ግለሰቡን በቁጥጥር ስር ለማዋል ሰፊ እንቅስቃሴን እያደረጉ ይገኛሉ። ኢራን አብራሪውን በህይወት ይዞ ለሚመጣ ማንኛውም የሀገሪቱ ዜጋ የገንዘብ ሽልማት እንደምትሰጥ ማስታወቋን ቢቢሲ የሀገሪቱን መገናኛ ብዙሃን ጠቅሶ ዘግቧል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ላይ ሌላ የአሜሪካ ተዋጊ አውሮፕላን መታ መጣሏን አስታውቃለች። የአሜሪካ መገናኛ ብዙሃን A-10 ዋርት ኦግ የተባለ አውሮፕላን መጀመሪያ ተመቶ የወደቀውን ተዋጊ ጄት ፍለጋ ላይ እያለ በኢራን ተመቶ መውደቁን አረጋግጠው ዘግበዋል። የዋርት ሆግ አብራሪ በባህረ ሰላጤው አካባቢ ከአውሮፕላኑ ዘሎ ከወጣ በኋላም በህይወት መገኘቱን የቢቢሲ አጋር የሆነው CBS ኒውስ ዘግቧል። ኢራን የአሜሪካ የጦር አውሮፕላኖች ላይ ጥቃት የሰነዘረችው የአሜሪካ መከላከያ ሚኒስተር ፒቲ ሄገስት ሀገራቸው በኢራን ሰማይ ላይ የበላይነት እንዳላትና የቴህራንን የአየር መቃወሚያ በሙሉ ማንኮታኮታቸውን ከተናገሩ ከ4 ቀናት በኋላ ነው። ፔቲ ሄገስት የአሜሪካ የአየር ኃይል አሁን ዝቅ ብሎ የሚበረውን B-52 ቦምብ ጣይ አውሮፕላኖችን በኢራን ሰማይ ላይ ማብረር ይችላል ሲሉ ተናግረው ከነበረ በኋላም ኢራን የአሜሪካን ከፍተኛ የተባሉ አውሮፕላኖችን መታ መጣል መጀመሯ ከፍተኛ መነጋገሪያን ፈጥሯል። አሜሪካ በኢራን ላይ የከፈተችውን ጦርነት ተከትሎ እስካሁን ድረስ ከ14 በላይ ወታደሮቿ ሲገደሉ 360 የሚሆኑት ደግሞ በከፍተኛ ጉዳት መቁሰላቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ተመቶ የወደቀው አውሮፕላን በሁለቱ ሀገራት መካከል የሚካሄደውን ድርድር አይጎዳም ሲሉ ተደምጠዋል። ነገር ግን ይህ እየተፈለገ ያለው አሜሪካዊ በኢራን እጅ ከወደቀ በፍጥነት ይቀየራል ብለዋል። ክፉኛ ተንኮታክቷል የተባለው የኢራን አየር መቃወሚያ አሁንም ለአሜሪካ የፖለቲካና የጦሩ ራስ ምታት መሆኑንም አሳይቷል። በሌላ በኩል ኢራን በሰሜን እስራኤል ከባድ የሚሳኤል ጥቃት ማዕበል ከፍታለችም ተብሏል። ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት በሰሜናዊ የእስራኤል ክፍል 6 ሰዎች መቁሰላቸውንና በበርካታ መኖሪያ ቤቶች ላይ ከባድ የተባለ ጉዳት መድረሱን የእስራኤል መገናኛ ብዙሃን አረጋግጠው ዘግበዋል። እንደ የዲዮታ ሮድ ዘገባ ከሆነ የሚሳኤል ጥቃቱ ሃይፋና ክሪያት ኤታ የተሰኙ አካባቢዎችን ኢላማ ያደረገ ሲሆን የ79 ዓመት አዛውንትን ጨምሮ ሌሎች ሰዎች ተጎድተዋል ተብሏል። አልጀዝራ የሕክምና ምንጮችን ጠቅሶ እንደዘገበው ከሆነ ከ6ቱ ተጎጂዎች መካከል በተጨማሪ አንድ ግለሰብ በሚሳኤል ፍንዳታው በፈጠረው የድንጋይ ናዳ ከፍተኛ ጉዳትን አስከትሏል ብሏል። ይህ የኢራን ጥቃት የተፈጸመው የሊባኖሱ ሂዝቦላህ በሰሜን እስራኤል 15 የሮኬት ጥቃቶችን በመሰንዘር የአደጋ ጊዜ ማስጠንቀቂያ ደውሎች እንዲጮሁ ካደረገ በኋላ መሆኑ ተነግሯል። የእስራኤል ጦር በበኩሉ የኢራንን ሚሳኤል ማከማቻዎችን መምታቱን ገልጿል። ዱባይ የሚገኘው የኦራኪል ህንጻ ደግሞ በከፍተኛ ጥቃት ጉዳት ደርሶበታል ተብሏል። የእስራኤል ጦር ከትላንት አርብ ዕለት ጀምሮ በቴህራን ላይ በፈጸመው መጠነ ሰፊ የአየር ድብደባ የኢራንን የአየር መከላከያ ዘዴዎችና ሚሳኤል ማከማቻዎችን መምታቱን ገልጿል። ኢላማ ከተደረጉ ቦታዎች መካከል በኢራን አብዮታዊ ዘብ የሚተዳደሩ ጸረ አውሮፕላን ሚሳኤል ማከማቻዎች፣ የጦር መሳሪያ ምርምርና ተቋማትን የሚጠብቁ የደህንነት ጣቢያዎች እንዲሁም የባሊስቲክ ሚሳኤል ማምረቻና ማከማቻ ስፍራዎች እንደሚገኙበትም የእስራኤል ጦር ገልጿል። በሌላ በኩል ቅዳሜ ጠዋት በዱባይ የኢንተርኔት ሲቲ በሚገኘው የኦራኪል ኩባንያ ህንጻ ላይ በሰማይ ላይ ከተመታው ጥቃት የወረደው ፍንጣሪ ከፍተኛ ጉዳትን አድርሷል ተብሏል። ባለስልጣናት እንደተናገሩት ከሆነ በፍንጣሪው ምክንያት በሰው ላይ የደረሰ ጉዳት ባይኖርም ከፍተኛ የሆነ እሳት መነሳቱን አምነዋል። ይህ በዱባይ
ዱባይ የሚገኘው የአሜሪካ ኩባንያ ህንጻ ጥቃት የደረሰበት የኢራን አብዮታዊ ዘብ በአገሩ ላይ ለሚሰነዘረው ጥቃቶች ምላሽ ለመስጠት ኢላማ አድርጌያቸዋለሁ ብሎ ከዘረዘራቸው 18 የአሜሪካ ኩባንያዎች መካከል ኦራኪል አንዱ በነበረበት ወቅት መሆኑን የሁኔታውን አደገኛነትም አባብሶታል። በሌላ ሰበር መረጃ የኢራን የኒኩሌር ጣቢያ በአራተኛ ዙር ጥቃት ተናውጧል ተብሏል። የኒኩሌር ጣቢያው ላይ ከተፈጠረው ፍንዳታ ተከትሎ ቀጠናውን ሊያተራምስ የሚችል የጨረርና የራዲዮ አክቲቭ አደጋ መደቀኑን ዓለምን አስጨንቋል። በመካከለኛው ምስራቅ እየተካሄደ ያለው እሳትና ጭስ የቀላቀለ ጦርነት አሁን መላውን የሰው ልጅ ህልውና ወደሚፈታተን እጅግ አስፈሪ ምዕራፍ እየተሸጋገረ መሆኑን አመላክቷል። የኢራን ኩራት የሆነው የኒኩሌር ኃይል ማመንጫ የሆነው ቡሻሂር ዛሬ ለአራተኛ ጊዜ በአሜሪካና በእስራኤል ጥምር ኃይሎች ኢላማ ሆኖ መጠነ ሰፊ የቦምብ ናዳ ወርዶበታል። ይህ ጥቃት ቀጠናውን ብቻ ሳይሆን ዓለማችንን ወደ ኒኩሌር ሲኦል ሊቀይራት ይችላል የሚለው የጥፋት ደውልም ሆኖ ተመዝግቧል። የኢራን አቶሚክ ኤነርጂ ድርጅት በሰጠው አስደንጋጭ መግለጫም የዛሬው ጥቃት ከቀደሙት 3 ዙሮች እጅግ የከፋ እንደነበርም ገልጿል። በጥቃቱ ወቅት የፋብሪካው የጥበቃ አባላት በከባድ ፍንዳታ ህይወታቸው ማለፉ ተረጋግጧል። ዋሽንግተንና ቴል አቪቭ ስለ ጥቃቱ የሰጡት ማረጋገጫ ባይኖርም ቴህራን ግን ለማንኛውም የራዲዮ አክቲቭ አደጋ ተጠያቂዎቹ እነርሱ አሜሪካና እስራኤል ናቸው ስትል በቁጣ ተናግራለች። ምንም እንኳ የመጀመሪያ ደረጃ ምርመራዎች በፋብሪካው ዋና ክፍሎች ላይ ጉዳት አላደረሰም ቢባልም የኢራን ባለስልጣናት ግን የኒኩሌር ማመንጫው ከፍተኛ መጠን ያለው የራዲዮ አክቲቭ ንጥረ ነገር መሸከሙንና ማንኛውም ስህተት ዓለም አቀፍ አደጋን ሊያስከትል እንደሚችል አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በምዕራባውያን ላይ ያነጣጠረ እጅግ አስደንጋጭና የሚገርም መልእክትን አስተላልፈዋል። አባስ አራግቺ ሲናገሩ በዩክሬን ዛፖሬዥያ የኒኩሌር ጣቢያ አቅራቢያ ስላለው ግጭት ሲጮሁ የነበሩት ምዕራባውያን ዛሬ የታሉ? የቡሻሂር ጣቢያ አራተኛ ጊዜ በቦምብ ሲደበደብ ዝምታን መርጠዋል ብለዋል። ሚኒስትሩ አክለውም ጥቃቱ የራዲዮ አክቲቭ ጨረር እንዲሾልክ ካደረገ ውጤቱ ለቴህራን ብቻ ሳይሆን ለመላው የባህረ ሰላጤው ሀገራት ዋና ከተሞች የጅምላ ሞት ይዞ እንደሚመጣ በግልጽም ተነግሯል። ይህ ማስጠንቀቂያ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኩዌትን ጨምሮ መላውን ቀጠና በስጋት ሽባ አድርጎታል። ጦርነቱ ወደ ኒኩሌር አደጋ እያመራ መሆኑን የተረዱት ሩሲያውያን ባለሙያዎቻቸውን ከስፍራው እያስወጡ ይገኛሉ። የሩሲያው ሮዛቶም ኃላፊ አሌክስ ልኪቻቮቭ ወደ 200 የሚጠጉ ሰዎችን ያካትተው የመጨረሻው የሩሲያ ቡድን በሚቀጥለው ሳምንት ኢራንን ለቆ እንደሚወጣም አስታውቀዋል። ይህ የሩሲያውያን ሽሽት ሁኔታው ከአቅም በላይ መሆኑን የሚያሳይ ትልቅ መልእክት ተደርጎ ተወስዷል። በሌላ በኩል ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በኢራን የኒኩሌር ጣቢያ ላይ የተፈጸመው ጥቃት ጥልቅ ስጋት እንደተሰማው ገልጾ በኒኩሌር ጣቢያዎች አካባቢ የሚደረገው ማንኛውም ወታደራዊ እንቅስቃሴ እንዲቆም ጥሪ አቅርቧል። ኤጀንሲው እስካሁን የጨረር መጠን መጨመር ባይመዘገብም ከፍተኛ ወታደራዊ ጥንቃቄ ካልተደረገ ዓለም ሊመልሱት የማይችል አደጋ ውስጥ እንደምትወድቅም አስጠንቅቋል። በሌላ መረጃ ደግሞ ግዙፉ የአሜሪካ የጦር መርከብ ዩኤስኤስ አብርሃም ሊንኮን በኢራን ሚሳኤሎች ከፍተኛ ድብደባ መፈጸሙ ተገልጿል። የኢራን አብዮታዊ ዘብ በዩኤስኤስ አብርሃም ሊንኮን ግዙፍ መርከብ ላይ ሌላ ዙር አስፈሪ የሚሳኤል ጥቃትን መሰንዘሩን ገልጿል። ከመካከለኛው ምስራቅ የወጡ መረጃዎች እንደሚያመላክቱት በዓለም ላይ ካሉ ግዙፍ የጦር መርከቦች መካከል አንዷ የሆነችውና የአሜሪካ የባህር ኃይል ኩራት ተደርጋ የምትታሰበው ዩኤስኤስ አብርሃም ሊንኮን በታሪኳ አይታው የማታውቀው አስደንጋጭ ጥቃት ሰለባ ሆናለች። የኢራን አብዮታዊ ዘብ በሰሜናዊ ህንድ ውቅያኖስ ላይ በሰነዘረው መጠነ ሰፊ የሚሳኤል ድብደባ ቀጠናውን ወደ እሳት ባህርነትም ተቀይሯል ብሏል። ኢራን ጥቃቱን ኦፕሬሽን እውነተኛ ቃል ኪዳን 4 በሚል ስያሜ የጀመረችው ወታደራዊ እርምጃ አካል መሆኑንም በይፋ አውጃለች። አሜሪካና እስራኤል ኢራን ላይ ጦርነት በከፈቱበት ወቅት ከኢራን ቅርብ ርቀት ላይ የነበሩት ግዙፎቹ የአሜሪካ ዩኤስኤስ አብርሃም ሊንኮንና ዩኤስኤስ ጄራልድ የተሰኙ መርከቦች በኢራን ሚሳኤሎች ተደብድበው መንደዳቸውን ተከትሎ ከኢራን አቅራቢያ መሸሻቸውን ፕሬዝዳንት ትራምፕ መግለጻቸው የሚታወስ ሲሆን በዛሬው ዕለት ደግሞ ኢራን ግዙፉ የጦር መርከብ ላይ መጠነ ሰፊ የሚሳኤል ድብደባ መፈጸሟ ተረጋግጧል። በመቶዎች የሚቆጠሩ የኢራን ዘመናዊ ሚሳኤሎች የባህር
ላይ ግንቡን ጥሰው በመግባት በዩኤስኤስ አብርሃም ሊንኮንና በዙሪያዋ ባሉ አጃቢ የጦር መርከቦች ላይ ከፍተኛ ውድመት ያስከተለ ጥቃት ማድረሳቸውን የኢራን መገናኛ ብዙሃን እየዘገቡት ይገኛሉ። ቀደም ሲል ዩኤስኤስ ጄራልድ ፎርድ ከጥቃት ለማምለጥ አካባቢውን ለቃ መሸሿ የሚታወስ ሲሆን አሁን ደግሞ አብርሃም ሊንኮን ተጨማሪ ጥፋት እንዳይደርስባት እየነደደች ከአካባቢው እንድትርቅ መገደዷን የቴሄራን መገናኛ ብዙሃን በድል አድራጊነት እየዘገቡት ይገኛሉ። ይህ ክስተት ዋሽንግተንን ክፉኛ ያስደነገጠ ሲሆን የፔንታጎን ባለስልጣናት ግን ጥቃቱ ከሽፏል በማለት ለማስተባበል እየሞከሩ ነው። የጸረ ሚሳኤል መከላከያ ዘዴዎቻችን ጥቃቱን አክሽፈዋል የሚል መግለጫ ከአሜሪካ ቢወጣም በኢራን በኩል የወጡት ተንቀሳቃሽ ምስሎች ግን መርከቧ በእሳት ስትጋይና በሚሳኤል ስትደበደብ በግልጽ ያሳያሉ። ምንም እንኳ አንዳንድ ወታደራዊ ታዛቢዎች ምስሎቹ የተቀነባበሩ ሊሆኑ ይችላሉ የሚል ጥርጣሬ ቢያነሱም በቪዲዮ ላይ የሚታየው እውነታ ግን የአሜሪካን የማይበገርነት ታሪክ ጥያቄ ውስጥ የከተተ ሆኗል። ፕሬዝዳንት ዶናልድ ትራምፕ ግዙፎቹ የጦር መርከቦቻቸው በኢራን ሚሳኤል ተመተው መንደዳቸውን ተከትሎ ከኢራን የባህር ክልል እንዲርቁ ማዘዛቸውን መግለጻቸው የሚታወስ ሲሆን የዛሬው ጥቃት ግን አሜሪካ በመካከለኛው ምስራቅ ያላትን የበላይነት ሙሉ በሙሉ ያከተመ አስመስሎታል። ዛሬ አብርሃም ሊንኮን ብቻ ሳትሆን የአሜሪካ የባህር ላይ ግርማ ሞገስ አብሮ እየነደደ ይገኛል። ኢራን የአሜሪካን መቃብር በባህር ላይ እንቆፍራለን ስትል የነበረውን ማስጠንቀቂያ በተግባርም እያሳየች መሆኑን ታዛቢዎች በግልጽ እየተናገሩት ነው። በሌላ መረጃ አሜሪካ ከፍተኛ ጀነራሎችን ከኃላፊነት ማባረር መጀመሯ ከፍተኛ መነጋገሪያን ፈጥሯል። የአሜሪካ መከላከያ ሚኒስቴር በታሪኩ ከፍተኛ ነው የተባለውን ከፍተኛ የጦር ሹማምንቶችን ከስራ እያሰናበተ ነው ተብሏል። የመከላከያ ሚኒስትሩ ፔቲ ሄግስት ባለፉት 24 ሰዓታት ውስጥ ብቻ 5 የሚደርሱ የጦር ኃይሉን ከፍተኛ ጀነራሎችን ያለምንም ቅድመ ማስጠንቀቂያ ከኃላፊነታቸው ማንሳታቸውን የአሜሪካ ድምጽ አስነብቧል። ከነዚህ መካከል የጦር ኃይሉ ጠቅላይ ኤታማዦር ሹም ጀነራል ራንዲ ጆርጅ በአስቸኳይ ስራ እንዲለቁ ተነግሯቸዋል። በተጨማሪም የጦር ኃይሉ ምክትል ኤታማዦር ሹም ጀነራል ጄምስ ሚኒጉዝ፣ የአሜሪካ መከላከያ የስለላ ኤጀንሲ ኃላፊ ሌተናል ጀነራል ጄፍሪ ክሩዝ፣ ጀነራል ዴቪድ ሄንደን እና ሜጀር ጀነራል ዊሊያም ግሪን በተመሳሳይ ከስራ መሰናበታቸውን ዘገባው አመላክቷል። እርምጃው በአሜሪካ ጦር ውስጥ አዲስ ለውጥ ያስፈልጋል በሚል ምክንያት መወሰዱንም ነው ዘገባው ያመላክተው። በተለይም በፕሬዝዳንት ዶናልድ ትራምፕ አስተዳደር ፖሊሲዎች ላይ ጥያቄን የሚያነሱና ቀደም ሲል አሜሪካ ከአፍጋኒስታን በወጣችበት ወቅት ውሳኔዎችን ያስፈጸሙ መሪዎችን ለማጽዳት ያለመ መሆኑ ተነግሯል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች እስከምንገናኝ ድረስ ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው በያላችሁበት መልካሙን ሁሉ ተመኘን።